ማንኛውም እሺ ባለፈው ልጅ እኔ አይደለም ያው አውጥቼ እናንተ ትፈርዳላችሁ። እሺ እናንተ ፍረዱ። ላውጣ ነው ተረጋጊ። የማንንም የሰፈር ልጅ ሰብስባ ባሌ ነው ብላ ታሳያለች። በጣም ነው የተበሳጨሁትና ስለ ልጁም ስሰማ ልጁ እዛው የሰፈሯ ልጅ እንደሆነ ምናምን ነው የነገሩኝና ማማ እስኪ ለቂ ግዴታል ምንድነው ማክሱ አንዴ ማጣት አንዴ ማድረግ ማን ነው ማክሱ ነው የወጣው? እኔ አይ አሁን በስነ ስርዓት ልናገርሽ ነው። አንተ ነው አንቺ ካሜራ እያየሽ እንድታወሪ ነው የምፈልገው። አንተ ነህ ያወጣው ማክሱ። አይ ለምን እንዲህ ድራማ መስራት አስፈለገሽ? ምን አይነት ድራማ? ለምን እንደዚህ እንደ የህፃን ልጅ ጨዋታ ትጫወቻለሽ? እድሜ ልክሽ ነው። ላዚም አንተ ነው ያወጣው። አንቺ አትመይ በእናትሽ ትምላለች እንዴ? ዛሬ በማክስ ወደ እናንተ እንደዚህ ሆኜ የመጣሁት በምክንያት ነው። ባለፈው እንግዲህ እኔና ኢክረም ተጣልተን ትዝ ይላችኋል። እናትየው ሊያስታርቁ ምናምን እዚሁ ጋር ነበረ መጥተው ምናምን አውርተውን ለማስታረቅ ሞከሩ። ከዛ በኋላ የተደበቀ ነገር ካለ ምናምን ማክስ ነው ልክ ምናምን ብሎኝ ነበረ። የእውነት ደግሞ እኔ በዛን ሰዓት የገባሁት ቃል የምሬን ነበረ። ነገር ግን እኔ በማላውቀው ከየት እንዳመጣችሁ ማላውቀውን ቤቷ አስተኝታ ባለቤቴ ይሆንና ተኝቷል ማክስ ሳያረግ ያው አገኘሁት ምናምን ብላ ነበረ። እኔ ልጁ ማን ይሁን ምን ይሁን የማውቀው ነገር የለም ማለት አብዛኛውን ኮሜንት እያነበብኩ ነበርና ወይ ባልሽ ምናምን ደስ ይላል ምናምን ስትሉ ነበራችሁ። ነገር ግን ያ ሰውዬ ማን እንደሆነ ራሱ አላውቅም። ማን ነው? ከየት ነው ያመጣችሁ? ለምን እንደዚህ አይነት ድራማስ መስራት አስፈለጋት? በጣም ነው ያበሳጨችኝ። ለምን እንደዚህ እንዳደረገች አላውቅምና ደውዬላታለሁ። እሷም ትመጣለች። አንደኛ እኔ ማክሲን አውልቃለሁ ያልኩት ቢያንስ ይሄ ሰብስክራይብ 100 ሺህ ከገባ ምናምን ብዬ ነበረ። ነገር ግን እሷ ያረጋችው ነገር ተገቢ ያልሆነ ነገር ነው ያረጋችው። ምክንያቱም ከየት እኔን የሚመስል ሰው ራሱ ፈልጋ ማግኘቷ በዚህ ልክ እኔ በጣም ነው ግራ የገባኝና እሷና እናትየው እንደዚህ አይነት ድራማ ለምን መስራት አስፈለጋቸው? እኔ እኮ ቪዲዮውን ሳያውቁ ድምፁ መልኩ ምናምን ከየት ነው የመጣው? እኔ በጣም ነው ግርም ያለኝና ሲጀምር እኔ ሚዲያ ላይ ፊቴን ማሳየት አልፈልግም ተናግሬያለሁ። ግን በቃ እሷ ከጨቀጨቀችን ችግር የለውም ማሳያለሁ ምናምን ብዬ ነው። የማንንም የሰፈር ልጅ ሰብስባ ባሌ ነው ብላ ታሳያለች። በጣም ነው የተበሳጨሁትና ስለ ልጁም ስሰማ ልጁ እዛው የሰፈሯ ልጅ እንደሆነ ምናምን ነው የነገሩኝና ብቻ ደውዬላታለሁ። እሷ ትምጣ። ስትመጣ ግን ያለውን ነገር ለምን እንዲህ እንዳደረገች ምናምን እናወራለን። ማለት በጣም ነው ያበሳጨችኝ። አላቅም በዚህ ልክ ሁሉ ጊዜ ድራማ ለምን እንደምትሰራብኝ እኔ እንጃ። ቤተሰብ እንግዲህ እሷም ሳትደርስ አትቀርም እየመጣች ነው መስሪያ ከኋላ ስልክ እያወራች ያለችው እሷ ነች። ደርሳለች። ቤተሰብ እንግዲህ ያው ለምን እንዳደረገችው እናወራለን አብረን ማለት ነው። ስልክ ይዛለች እንግዲህ ወሬ ትወዳለች በጣም። ይሄንን ስልክ ካልተቀበልኳ ከእጇ ላይ አልቻልኳትም። ከማን ጋር እንደምትደዋወል ይጣራል። ዛሬ እንግዲህ ነፋሻማ ነው፣ ድባቡ ደስ ይላል ምናምን አሪፍ ነው። ብቻ አየሩ ምናምን ቆንጆ ነው። ምንድነው ስልክ 24 ሰዓት የምታወሪው? ካሜራ ምንድነው? እስኪ ቁጭ በይ። ምንድነው ማክሱ እንዴ? ቁጭ በይ እስኪ። መቀመጣ ለምንድነው ማልቀመጣው? ሃይ ስልክ እኮ ደውልልኝ እኮ ያወራሽ ነበር ከበነበርሽ ምንድነው ማክሱ? እስኪ ለቂ ግዴታል ምንድነው ማክሱ? አንዴ ማጣት አንዴ ማድረግ ማን ነው ማክሱ ነው የወጣው? እኔ አይ አሁን በስነ ስርዓት ልናገርሽ ነው። አንተ ነው አንቺ ካሜራ እያየሽ እንድታወሪ ነው የምፈልገው። አንተ ነህ ያወጣው ማክሱ። አይ ለምን እንዲህ ድራማ መስራት አስፈለገሽ? ምን አይነት ድራማ? ለምን እንደዚህ እንደ የህፃን ልጅ ጨዋታ ትጫወቻለሽ? እድሜ ልክሽ ነው። ላዚም አንተ ነው ያወጣው። አንቺ አትመይ በእናትሽ ትምላለች እንዴ? አትጨቃጨቅ ምናምን። ከየት ነው ልጁን ራሱ የመጣሽው? ቀልድህን አቆም። ቀልድ አይደለም። ከየት ነው የመጣሽው እንዴ? አንቺና ቀልድህን አቆም እንዴ አንቺ ቁም ነገር እየወራሽ ምንድነው? ቀልድህን አቆም ምናምን። ቀልድህን አቆም በቃ። አይደለም አንቺና እናትሽ ለምን ነው ድራማ የምትሰሩት? እናቴን እዚህ ጋር እናቴ ምናምን አትበይ። እናቴን አትጥራ እዚች ጋር። የትኛው ድራማ ነው የሰራው? ማክስ እኔ 100 ሺህ ካልገባ አልወልቅም ብዬ እዚህ ቃል ገብቻለሁ አይደል? በላ ነበር አስገደልኩ። በተኛህበት እኔ ነኝ የገለልኩ። እኔ ነኝ እንዴ ያለች? ግዴ ፈላ። እኔ ራሴን አላውቀውም እንዴ ለይቼ? እኔስ ራሴን አላውቅም እንዴ? አንቺማ ከየት እንዳመጣሽው እኔ የሰፈር ልጃችሁ ነው አሉ። ደግሞ የሚመሳሰል ሰው ፈልገሽ አብደሻል እያልከኝ ነው እንዴ? እና እኔ ስቀርጭኝ እኔ በነመነፍስ ነበርኩኝ እንዴ? ላንፍራት ቀል በእናትህ አትቀል። አንድ ያነቀል ነገር አታድርጊ። በቃ አሁን እኔ ዛሬ የጠራሁሽ አይደለም ልክነኝ። በቃ እያደረከምኩ አታድክም። ፍራንክ አይደለም እኔ የጠራሁሽ አሁንም በቤተሰብ ፊት እከሌ ነው እሱን እንዲመስል ነው እናንተ እንድታምኑ ብለሽ ወሬ
የትኛው ልብስ እንዴ? ቤት ውስጥ እኔ ልብስ ስንት አለ? ጭራሽ ልብሴን አልብሰሽ ወይኔ ክራም በዘረብ ሲለብስ ብዙ ነገር አይተሻል። ከዛ አይ ልጁ ራሱ እንዴት ይሻለሽ? እንዴት ይሻለሽ? ልጁ ትስቂያለሽ? አይ ምንም የሚያስቅ ነገር አለ። ሁሉ ጊዜ አንቺም እናትሽም እንዲህ አይነት የልጅ ድራማ እየሰራሽ በቃ ዝም በይ። አዎ ልክ እንዳልሆነ አወቅሽ? ልክ እንዳልሆነ ድራማ እየሰራችሁ እንደነበር እዚህ ቀልድ ነገር ውስጥ ምናምን እንዳጠራት ማለት አለ። በአንቺ እድሜ ልክሽን። አይ ለማንኛውም ቤተሰብ እውነታውን እንድታውቁ ነው ዛሬ እንትን ያልኳትና ምንም አይነት ውሸታ ምናምን ነገር የለም። ሁሉም ነገር እውነቱና ራሱ ነው። አንተ መጣ ልትጠይቀኝ ደከመክ በተኛህበት። ሲጀምር እኔ ሶፋ ላይ መተኛት አልወድም። ይኸው ጸባይን ራሱ አታውቂም። እሺ አንተ አይደለም ነው እኔ ቀውሻለሁ እብድ ነኝ። አይ ቆይ ልጁ ራሱ እንዴት ይሻለሽ? ሐኪም ቤት ልሂድ ወይ ታመም ያለው ነው። ከእኔም ግራ ይገባኝ። እስኪ ቼክ ተደረጊ። ልብስ እኮ ለብሷል። ድምጽ እኮ ያንተ ነው እንዴ? ኤዲት አድርገሽው ነው? ምን አሳቀሽ? ግዴ አንቺ ትቀልጃለሽ። እኔ ሲጀምር ሚዲያ ላይ እንኳን መታየት አልፈልግም። ማክስ ለምንድን ነው የማደርገው? ለምንድን ነው የተነጋገርነው? ሰዎች ሁልጊዜ ጭቅጭቅ ነው። ጭቅጭቅ ምናምን አይደለም። ፍቅር የለም። እኔማ በፍቅር ማክሴን አውልቃለሁ እንዳለ በክፋት ምናምን የምትረገምብኝ ወይ እኔን እንደ ቃውስና እንደ ጅል እንደ ማይ ምናምን መታየኝ። ጅል አይደለሽም እንዴ? ለስድብ አመሰግናለሁ። ምን የምትነጫነጭው? ከሆነ ቀልድ ነው። እኔ እየቀለድኩ አይደለም። ካልሆነ ወላሂ ተነስቼ ነው የምሄደው። ሄድ ትችያለሽ። ጥርግ በይ እንዴ እሄዳለሁ ምናምን ታስፈራሪያለሽ እንዴ? ኧረ ዞር በይ እንዴ ሂጂ መሄድ ትችያለሽ። ኧረ ቤተሰብ አመረረችው። አንቺ ነይ ነይ ኧረ አመረረች። ነይ የሆነ ሰው እንግዳ አለ። ታመሪያለሽ እንደ አንቺ ለቀኝ በእናትህ ለቀኝ ሆነሽ ነው ለቀኝ አንቺ ለቀኝ በቃ። ለማንኛውም ቤተሰብ እንግዲህ ከስንት ጊዜ በኋላ ፕራንክ ላርጋት ብዬ ምንድን ነው በቃ ቀድ ነው እያልኩ እንዴ አንቺ እኔ ያል ምን በዚህ ልክ እንዲህ ስፎግርሽ ታምኛለሽ እንዴ? አንቺ እንደዚህ ሞኝ ነገር ነሽ እንዴ? እድሜ ልክሽን የምትፎገሪው። ለማንኛውም ቤተሰብ ያው ልጁ እኔ ባልሆንም እሷን ደስ ይበላት፣ እኔ ልሁንላት። ይሁን ምንድነው ማክሱን አውጣ። እሺ ቆይ እኔ ራሴ አውጣዋለሁ። ከዛ ደግሞ አንተ እኔን እየዋሻይ አውጣው። እሺ ለማንኛውም እሺ የባለፈው ልጅ እኔ አይደለሁም። ያው አውጥቼ እናንተ ትፈርዳላችሁ። እሺ እናንተ ፍረዱ። ላውጣ ነው። ተረጋጊ። አውጣው። ምን የተለየ ነገር አድርገው ነው? ሜካፕ ተሰርታ ነው እንዴ? በጣም ሁለት። እሺ ቤተሰብ ለማንኛውም የባለፈው ልጅ እኔ እንዳልሆንኩኝ በዚህ ይወቁ። እኔ ነኝ ጅል ደግሞ እኔም ብሩ ይሰጣል ጅል። እና ቤተሰብ ፕራንክ ላረጋት ነበር፣ ተሳክቶልኛል። ያው በትንሹም በትልቁም ነገር ነው ጓ የምትለው። አንቺ ግን ምንድነው ጸባይሽ? በቃ ይሄንን ማክስ አለ። አይ አትክለች። አሬ ጥቁር ፍትለ ጥቁር ማክስ። አረ በእናትህ ዝም በል በቃ። ያው ለምን ትቀዳድጂዋለሽ? አይመጣውም በቃ። እኔ መንገድ ላይ ራሱ ሲሄድ ማክስ አድርጌ ነው። ለምንድን ነው የምታረገው? በቃ የሰረከው ነገር አለ። ይሄ ማክስ 40 ብር ነው የተገዛው። ምንም ይሁን በቃ ለቂው። እሺ በቃ ኧረ ቤተሰብ ንብረቴን ምንድን ነው የሚያበስጨጭሽ? ምንም መደበቅ አይደለም። እኔ ያፍራለሁ። አሁን ራሱ እያፈርኩ ነው። እሺ ደህና ነሽ? በጣም ቆንጆ ነህ እያሉ ነው። እንኳን ደስ ያለህ። ቤተሰብ ለሰጣችሁኝ ኮሜንት ደግሞ በጣም ነው የማመሰግነው። ጺም ምናምን ተስተካክላል። ይሄንን ስትቀምር ነበረ ውሸቷን ነው ምናምን ምንድን ነው ብለህ ያወራው? እስኪ ንገረኝ። ያው እኔማ ልጁን አይደለሁም ብያለሁ። እሺ ሲቀጥል ደግሞ በተቻለኝ መጠን እኔ እንደውም ሌላ ሜካፕ ልሰራ ሁላ አስቤ ነበር። የሆነ ሌላ ፊቴ ምናምን ሙሉ ጺሜን ሁላ ምናምን ልስተካከለ ላነሳው ነበረ። ምክንያቱም እሱ አይደለም ያለም ኮሜንት ነበረ። አንብበሽ ከሆነ የምር አላነበብኩ እና አሁንም እኔ ልሁን አሉን እንግዲህ እርግጠኛ አይደለንም። ነኝ እንዴ እርግጠኛ አይደለንም። ድምፁ የማን ነው እኔ እያልኩኝ ያለሁት
ድምፁ የማን ነው? ባይዘው እኔ አይደለም እናንተ እንድታውቁ የምፈልገው እኔ ምን አይደለም እሷም እሱ አይደለችም። እኔ ይክረምነሽ እንዴ አንተ ተማማጣ ቤሰረ እኔ ሐኪም ቤት ልሄድ እንዴ? ምንድነው? እኔ ጤነኛ አይደለም። እሺ ንቂያው ለማንኛውም በህልምሽ አይደለሽም በሆንሽ ያውኑ እንዳለ ያወራው በህልምን የኔ አልነቃንም። እኛ ጎራዳዎች ባል ይወጣልን አለ። ማን ያለው? ማን ነው ባዩ? ማን ነው ዘራፍ? እውነት ነው። አንቺ ደግሞ ጎራዳ ነሽ እንዴ? ባይዘው በጣም ቆንጆ ነች። እኔ ቆንጆ ነኝ? ኧረ ቤተሰብ ምን ይወጣላታል? ልዩ እስኪ የኔ 4x4 የኔ ድንቡሽቡሽ አይ የምሬን ነው። እኔ 4x4 ኧረ እንደ 4x4 እኮ ማለት ሼፒ ማለት ነው አይደለም? አይ ባይዘው በነገራችሁ ላይ በጣም ቆንጆ ነች። ደግሞ የሰው ልጅ ትልቁ ነገር ከላይ ቁንጅና ይልቅ ውስጣዊ ቁንጅናው ነውና እሷ ደግሞ ሁሉም መስፈርት ያሟላች አይነት ሴት ነችና የምሬን ነው። አም ሶ ላኪ አመሰግናለሁ። ኧረ ምን አደረኩልሽ? እቺን 1000 ብር ያዘት ብርም ተወዳለች። ፓምፐርስ 1000 ብር ገብቷል። ባለፈው ስገዛ በታተነችው አይታችኋል። አሁን ገዛ እውነት አሁን ይገዛል። የታባቱ ወተትም ጨምሯል። ኧረ እንገዛለን እንዴ አንቺ ብለሽ ነው እንዴ? ባይዘው እኔ በገንዘብ ሞድ ነው የሚመስላትና እኔ ካለ ለቤቴ ለማድረግ ወደኋላ ምን አይነት ሰው አይደለም ማለት ዋጋ መክፈል ባለብኝ ልክ የምከፍል አይነት ሰው ነኝና ይሄንንም የማደርገው ለሷም ለልጆቼም ብዬ ነው። እውነት ነው። እና ቤት ነበርሽ ከኔ ጋር ሲጣላ ብቻ ነው በቃ ማድረግ ምናምን የሚያቆመው አይደለ? ኧረ እኔ እንደዛ እንትን አይደለም ነው። ከኔ ጋር ስትጣላ ቼክም አታረግ ማንነ እኔ ባይዘው ምን አይነት ጸባይን ታውቂያለሽ? ቤተሰብም እንድታውቁ ያክል አንዳንድ ጊዜ የሆነ የማይሆን ሙድ ስትሆኑ ለራሳችሁ ጊዜ መስጠት ትፈልጋላችሁና ሰጥ ነበር። አዎ እኔ አብዛኛው ጊዜ አንዳንዴ የማይሆን ሙድ ውስጥ ምናምን ሰውን የሆነ ካንቺ ጋርም ከመጨቃጨቅ ምናምን መሸሽን ነው የምመርጠውና የሆነ ለራሴ ጊዜ ሰጥቼ ራሴ ማዳመጥ ሞድ አይነት ሰው ነኝ። ያንን ባህሪን ደግሞ ታውቂ እና ደግሞ ባለቤቴ ስለወደዳችሁልኝ ከልብ አመሰግናለሁኝ። ባላመራረጥ ጎበዝ ነሽ አሉኝ። እኔ ራሴ የሚስተመራረጥ እዩት እስኪ የኔ ድንቡሽቡሽ እና ቤተሰብ ስላስተያየታችሁ የምር እናመሰግናለን። በጣም ቴንኪዩ ስለወደዳችሁኝ በጣም ለምን እኔ መርጫው አይደለም የተመረጠልኝ ስለሆነ ነው። ከላይ አይደለ? እውነት ነው። አንተ ለኔ ተመርጠ ነው፣ እኔ ላንተ ተመርጬ ነው። እንደዛ ሲጀምር ትዳር እንደዛ ነው። እንደዛ እኮ ነው። ሰው ይሄ ስለተመራረጠ ሳይሆን መርጦኝም አይደለም። አዎ፣ ግን ደግሞ እህል ውሃ አገናኘን ማለት ነው። እንደዚህ ከዛን ተጣጣረ የቢዴና ነገር አገናኘን። የእንጀራ ነገር ቢዴና እንጀራ ነው። እሺ ወዶች ውሃውን ተጣዋ የውሃ ነገር ቢሻንን ጨምርበት ቢሻንም ጨምረበት ቢሻንጋሪ ማለት ነው። አዎ የነዳጅ እጥረት ካለ ባህያ ምናምን ነው የምንጓጓዘው ቆም በኋላ እውነት ነው። በፈረስ ባህያ በእግር እግረኛ ልንሆን ነው። መኪና ምናምን ባጃጅ ምናምን ሊቀር ነው። ወደ እኔ መቅረቱ ደስ ብሎኛል። ባይዘው ስፔሻሊ ለአንዳንድ ሰው ስፖርት ስሪ ብትባልም ቢያለች ምን እየሰራሽ ነው እንዴ? አንድ ቀን ትጀምርና እኔ ገመድ ዘ እስኪ መከሯ ቤተሰብ በዛው አሰራት በሉልኝ አሰራት ስፖርት በሉልኝ። በነገራችሁ ላይ ማለት ነው ጥፍር እንዳበል በነገራችሁ ላይ ማለት ነው አሰራት በሉልኝ። ስፖርት መስራት እፈልጋለሁ፣ ግን ከጀርባ ሆኖ የሚያጠነካክረኝ እፈልጋለሁ። እኔ ሞቲቬት እያረኳት ነው። ስፖርት ስሪ ኖ ቁጭ ብሎ ሞቲቬት የሚያደርገኝ አይደለም የምፈልገው። ባይ ዘ ወይ እነሱም እየነገሩሽ ነው። እኔ ለምንድን ነው የምሰራው? ለመጥፋት ነው እሷ። እሺ ለመክሰን ነው መጥፋት እቺ ናጥፋታው እኔ ኩሻፕ ምናምን እየሰራው ነው አክቹሊ። እሺ እየሰራ እሷ ግን ገመድ መካሯት ገመድ ኮሜንት አታነቢም እንዴ እኮ መክሳት አለ ስፖርት ስሪ ራስሽን ጠብቂ ምናምን እያሉሽ ስለሆነ ነው። ሌላ ሚስት ምናምን ነገር እንዳምረው ሸንቀጥ ያለችዋ 8 ቁጥር ሴክሲዋ ምናምን እንዳትወስድብሽ ወፍረሻል ምናምን ወፍረሻል ብለክ ልትሄድ ነው አይደል? ወደ ሌላ ሴት ሰው በእንደዚህ አይነት መንገድ አይሄድም። ሲጀምር ሰው ከወደደ ሚስቱን ወፈረች የሆነ ነገር ሆነች ምናምን ብሎ የሆነ ሁኔታን አይቶ አይደለም ሲወድ እንግዲህ ሁሉን ነገር ነውና፣ አንቺ ግን ሰው ራሱ ላይ መስራት መቻል ያለበትን ራሱ ላይ መስራት አለበት። አሁን ለክርክር ሰው አንቺ ራስሽ ላይ መስራት ያለብሽን ነገር መስራት አለብሽ።
መስተካከል ባለብሽ ቀላል ኤክሰርሳይሶችን መስራት አለብሽ። ቀጭኑኝ ላሳየ ፎቶ እሱንማ ስንት ያየሁት ደሮችን ነበር የምታክል። ሌላ የሚያስቅ ፎቶ አለ ለካሜራማን ያሳየሁት። ቆይ ታሳየው ቢያንስ ወደ 65 ምናምን ኪሎ ብትገቢ አሪፍ ነው። ወይኔ 55 ብገባ እኔ ራሴ 50 ምናምን አይደለም 65። ያ ማለት እኮ ማለት ነው አንድ አንተን መቀነስ አለብኝ ማለት ነው። እንዴት አንድ አንተን አሁን ብዙም አይደለች 236 ነች። በቃ 170 ምናምኑን ብቀንስ በዓለም እየደረሰ ነው። ያው እንግዲህ ስንበላ ስጋውን እንወፈራለን። እሺ ለማንኛውም ማለት ነው ባሌን ስለወደዳችሁልኝ ከልብ አመሰግናለሁ። አንተ ከፍተኸዋል እኔ ልዝጋለህ ወይ ደግሞ እንደከፈትከው ዝጋው። እሺ ቤተሰብ ያው እንግዲህ በእንደዚህ ያለ ሁኔታ እንግዲህ አብረን እንገኛለን። እናንተም እኔን ስለወደዳችሁኝ ጀስት የሆነ ጥሩ ኮሜንት ስለምትሰጡ ምናምን በጣም ነው የምናመሰግነው። ባሪፍ ስራ ደግሞ ጠብቁን። ሐሳብ አስተያየታችሁ አይለየን። 100,000 ደግሞ ሙሉ እንዳረሱ ያው እኔ ማክሰና አውልቃላችሁኝ አይደል? ያው ማክሰና አውልቁ ሳይሞላ ለእናንተ ክብር ብሎ አለቀ። እኔ ነኝ እንደው ቸኩዬ ማለት ነው ሳይሞላ እኔ ነኝ ብርድ ልብሱን የገፈፍኩት። እውነት ነው። እና ደግሞ ያው ስላከበርናችሁ ነው ከሷ ይልቅ ያው እናንተንም ሞር ስላከበርን ነው። እና እናመሰግናለን ውዶች። የፍቅርን ትርጉም ገሰሽ አስተማርሽኝ ካንቺ ደስታ የኔን እያስቀደምሽልኝ ፍቅር ለካ ለራስ ማለት እንዳልሆነ ስታደርጊው አይቶ ልቤ በቃ አመነ። በቃ እንዝጋው ቪዲዮ እና አውራ እሺ እኔ ልሰናበታችሁ ቤተሰብ። እሱም ያለና እንወዳችኋለን እናከብራችኋለን። ሰላማችሁ ይብዛልን። ቻው ደህና ሁኑልኝ። ባይ